ጤና ይስጥልን ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ደረጀ ወደ ውጭ ጉዞ አድርጓል። እንዲሁም ቤታቸውን ቀይረዋል። በባለፈው ላይ አዲሱ ቤታችን እንገባለን፣ ሰፊ ቤት እንሄዳለን ብላ ነበር ማርታ። እውነትም ሰፈሩ እንዴት እንደሚያምር፣ መንደሩ እንዴት እንደሚያምር ዋው ነው። ዳጣና ናታን ከበፊቱ ክፍላቸው የተቀራረበ ሆነዋል። ታዲያ ኤቢ በጣም ተናዳለች። ይህንን ክፍል ለቀሽ መውጣት አለብሽ፣ እዚህ ማን ነው የመረጠልሽ? ከዚህ መውጣት አለብሽ፣ ቤቱ ባዶ መሆን አለበት እያለቻት ከመግባታቸው ዳጣን እሳት ላይ ጥዳለች። ዳጣም ታዲያ ዋዛ አይደለችም። እትዬ ውጪ ካለችኝ ወጣለሁ፣ አለዛ አልወጣም ብላታለች። አሁን ደረጀም የለም። ዳጣ እንግዲህ ብቻዋን ኤቢ እያቃጠለቻት ትጠብቀዋለች። ነገር ግን እናታቸው ማርታ ጥሩ መልካም ሴት፣ ትዳሯን አክባሪ፣ ልጆቿን የምትወድ ናት። ኤቢ ዳጣን ስትጎዳ ዝም ብላ አታያትም፣ ነገሮቹን ባታውቅም። ኤቢ የሰላም እርግዝና በጣም ገርሟታል። ዛሬ ደግሞ ምን አለች ለናታን? አባዬ መቼ ነበር እትዬ ወይንም እናቴ መቼ ነበረ ወደ ዱባይ ሄደችው ብላ ጠየቀችው። እሱም ወራቱን ነገራት። ስለዚህ የሰላምዬ እርግዝናም ይሄን ያህል ወር ይሆናል አለችው። ታዲያ ምን ያገናኛል ብሎ ጠየቃት። በጣምም ገረሙ። እናትሽንና አባትሽን ማክበር አለብሽ፣ ቢሆን እንኳን የቤተሰብ ገበና መውጣት የለብሽም፣ ቢሆን እንኳን ሊሆንም አይችልም ብሎ ነገራት። እሷ ግን ዳንተው አይደለም፣ እውነቱን ብቻ መረዳትና ማወቅ ነው የምትፈልገው። ኤቢ በራስ መተማመነቷ ደስ ይላል። ነገር ግን ትንሽ የቤተሰብ ገበና እንደዚህ መቆፋፈሩ ትንሽ ይከብዳል ይመስለኛል። እንደ ልጅነቷ ልጅ እንደመሆኑ ደረጀ ከዛ እስከሚመለስ ድረስ ምን ይፈጠር ይሁን? አርጁን ቀጥ ብሎ ወደ ቤት መጥቶ ነበር። ነገር ግን ዳጣ እንደምንም አረጋግታ ሸኝተዋለች። እሷም እኮ ትወዳለች እንዲህ በቃ በማለት አርጁን ቀዝቅዝ ብሎ እንዲመለስ አደርጋለች። ቆርጦ ነበር የመጣው። ከናታን ጋር ሁሉ መጣላት ይችል ነበር። ነገር ግን ዳጣ ብልጥ ናት፣ ሸኘችው። ይገርማል። ምጥንና ውሃ ምግብ ለመስራት ያላቸው ጉጉት ሲዋደዱ የጓደኝነት ጥግ የጓደኝነት ልክ ያሳያሉ። ትንሽ ብልጣ ብልጥ ቢሆኑ ምጥን ግን ትሻላለች ከውሃ። ውሃ ትንሽ በጣም በቃ እውነትም ውሃ እሷም ወደፊት እየነቀች ትመጣለች ብዬ አስባለሁ። ለማንኛውም በዛሬ ላይ አዲሱ ቤታቸው ገብተዋል። አዲሱ ቤታቸው በጣም ውብና የሚያምር ሰፈር ነው። ቀጣይ እንግዲህ ምን ይዞልን እንደመጡ አብረን የምንጠብቅ ይሆናል። ቪዲዮን ከወደዳችሁ ላይክ አድርጉ። መልካም ቆይታ ይሁንላችሁ። የምወዳችሁና የማከብራችሁ ውድ ቤተሰቦቼ እጅግ ከልቤ ነው ማመሰግናችሁ። ሁላችሁም መልካም ኮመንት ለምትሰጡኝ እንዲሁም ደግሞ